እናማ ከዚህ በኋላ ካብነት ቤት ውጭ የትም ቦታ ሄዳች። ምን ግን ብቸኛ ነበር የምትመስለው? እሱማ ብቸኛ ነኝ። ልርዳሽ በስቴ? እርዳኝ። አረ ለምን ብለህ ፈልገን ነው እንጂ ወርቅ የመሰለችው አልምንድረ አለቃትም። አንተም ስደብኝ ማለት ሰይጣኖች። ከሳቅሽ 100 እጥፍ ነው ማስከፈልሽ። አታስፈራሪ። ከዛ እንደምትወደው ጠየቁ እንዴ? እና ኃይለኛ ማን ግን ደስ ሲል ግን በአምላክ ምን ቆሻሻ ነው አይደል? በአምላክ ምንድነው በአምላክ የምትይ? ጨነቀኝ። ለሰዓታት እኮ ዝም ብለህ ቆምክ። እና አንቺ እንደተናገርሽው እኔም ዝም ብዬ ልናገር? አዎ ተናገር። ስላንተ እኮ ምንም አላልኩም። መጥፎ ነገር መናገር ፈልጌ አላውቅም። እሺ ለነገሩ ንጉስ ንጹህ ሰው መሆኑ ብቻ ነው ዋናው ነገር። በአምላክ ቆይ ለምን ታስጨንቀኛለህ? ንጉስ በጣም ጥሩ ሰው ነው። ስለሱ ንጹህነት ተናገርኩኝ እንጂ ስላንተ ምን አልኩ? እሺ ምንድነው? እሺ ነው። ለማንኛውም ግን በቅርቡ አብነት እንደምታገቢ አትርሺ። ለምንድነው እየጮክብኝ ያለው? ለምንድነው የተናደድክብኝ? አልተናደድኩም። በጣም ተናዳል እንጂ በአምላክ አልተናደድኩም አልኩሽ እኮ። ምንድነው? ቀስ ብላችሁ አታወሩ? ምን እንደዚህ የምትንጫጩት? ይቅርታው ወይዘሮ ይፍትስራ ረበሽነሽ? ታረበሽኩ እንጂ ሰው እስከሚታዘባችሁ ድረስ እኮ ነው እንደዚህ ቤቱን በአንድ ጉራ ያቆማችሁት። ቤት ውስጥ የሌለ ሰው ነው እንደሚታዘበኝ ይፍትስራ። አዲሷ ሰራተኛ አለች አይደል እንዴ? ገና ከመምጣቷ ምን አይነት ቤት ነው አታሰኙን እንጂ። አልነገርሻትም እንዴ? ምኑ? ምን ያህል ሰይጣናም ሰዎች እንደሆናችሁና ጉዳችሁ እያደር እንደሚገለጥ። ምን ለማለት ፈልገህ ነው? በአምላክ ግን ውጪ ለማለት ፈልጌ ነው። ስርዓተ ቢስ ባለጌ። ቆይ ግድ የለም ጠብቀኝ። አንተንማ እንደዚህ እንዳራብኝ አትቀርም። ውጪ እያልኩሽ። ለመጀመሪያና ለመጨረሻ ጊዜ አንድ ጥያቄ ልጠይቅሽ። ጠይቀኝ። ትወጂዋለሽ? ማንን? ምን እንዳደረጋችሁና ምን እንደሆናችሁ ማወቅ አልፈልግም። እኔ ማወቅ የምፈልገው አንድ ነገር ብቻ ነው። ከቻልሽ መልሽልኝ። ቆይ ምንድነው የምመልስልህ? አንድ ጥያቄ ነው ያለኝ፣ እሱንም ጠይቄሻለሁ። በአምላክ እኔ መመለሳችሁኝ አይደል? በጣም ጥሩ። ምን ሆኜ ነው መመለስ ያቃተኝ? ቆይ ምን ነክቶኝ ነው? አብነቴ እኔ እኮ ተጨነቅኩ። አንቺ አትጨነቂ። ምን ማድረግ ይቻላል? ምን ማድረግ ይቻላል? ምን አድርጌ ነው ንጉስን ማስተካክለው? ንጉስ እኮ ሕፃን ልጅ አይደለም። ምን አድርገሽ ታስተካክዋለሽ? ማለቴ ከወደዳት ወደዳት ነው። ምን ማድረግ ይቻላል? ግን በአምላክን አስቀየም። በእውነት ልክ አይደለም። ታፈስ፣ አንቺ እዚህ ቁጭ ብለሽ በጭንቀት ስለተብሰለሰልሽ ምንም የሚፈጠር ነገር የለም። እነሱ ይነጋገራሉ። እንደው አብነቴ እስቲ አንተም ቢሆን አናግረው። ማንን? ንጉስን ነዋ። ንጉስ ሆይ በአምላክ ስለሚወዳት አንተ አትወደዳት ብዬ ነው የምለው። እንዴ እንደዛማ እንዴት ይባላል? እሱን እኮ ነው የምልሽ። መውደድን ደግሞ በጥቂቱም ቢሆን አይቼዋለሁ። እንኳን ሰው ታይ ብሎሽ እንዲሁም ራስሽን ራሱ ለማስቆም በጣም ከባድ ነው። አንተም አይተዋል አብነቴ? አዎ አይቼዋለሁ። በደንብ አድርጌ አይቼዋለሁ። እውነት ሰው ወደ ነው? አዎ። ምን ነው ቆይ ሰው መውደድ የምችል አልመስልም እንዴ? እሱ ስለ ሰው ከሚያስብ ልብ በላይ መውደድ መቻለ። እንደው ዝም ብዬ ነው እንጂ። አሁን መስሎሽ ነው የደነገጥሽው? ታፈስ። ኧረ የለም አልደነገጥኩም። ግን ብቸኛ ነበር የምትመስለው። እሱማ ብቸኛ ነኝ። የወደደ ወይም ደግሞ ወዶ የሚያውቅ ሰው አለው ማለት ነው እንዴ? እሱስ የለው እንደው የወደደ ሰው። አዎ እኔም ልክ ካልሆነ ሰው ነበር ፍቅር ያዘኝ እና በግድም ቢሆን ራሴን ሰበሰብኩት። አይ እሱ ደግሞ የባሱን ከባድ ነው። አንቺስ ታፈስ? አንቺ ግን ፈጣንሽ ታፈስ። ብዙ የፍቅር ታሪክ ያለሽ ነው የምትመስለው። ወይ አብነቴ፣ እኔ እኮ እንደው ከኑሮ ጋር ስታገል
የሆነ ያልሆነውን ቀባጥራለሁ እንጂ ምን መውደድ ምን እንደሚመስል እንኳን አላውቀው። እውነትሽን ነው? አዎ እውነት ነው። መውደድንም መወደድንም ባውቀው ስሜቱን ባውቀው ደስ ይለኝ ነበር፣ ደስታዬ ነበር። ጉድ እኮ ነው። ጉድ 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 እኮ ነው እናንተ። አንቺ ምንድነው ልጁ እንደዚህ ሳት ለብሶ ሳት ጎርሶ የሚወጣው? መስማት የሌለበትን ነገር ሰምቶ ነው። እሺ ንጉስ የምትሉት ስለምን ንጉስ? ማን ነው? ምንድነው ንጉስ? ስለምን የምታወሩት? ብርቄ አቤት እትዬ። ተሻለ ሰድጀ ተብስና መጣው አለ ያገሬ ሰው። አንቺም እንደዛሽ ደራቁር ትፈዘሽ? ምንም እትዬ። ታዲያ ምን አባሽ ገትርሻል? እዚህ ተንቀሳቀሽ ዞር በይ ወደዛ። እሺ በስክ ተናገሪ። አልናገርም፣ ምክንያቱም የሚመለከትሽ ይሄ አይደለም። ጉድ እኮ ነው ዘንድሮ። የሚመለከተኝም ልትነግሪ ነው? ምን ይሆን የሚመለከተኝ? ትዳርሽ። አንቺ ብጥስጥስ አሁንስ በጣም መስመር ዘለሽ የተበጣጥሽ አልመሰለሽም? እሺ ተበጣጥሽ ከሆነ እኔ አላውቅም፣ ግን እኮ በአምላክ ላባዬ ሁሉንም ነገር እንዳይነግረው ልነግርልሽ ነበር። ላንቺ ብዬ እኮ ነው። ምንድነው ልልብለሽ? አንቺ ምንም፣ ያው አንቺ እንዳሳገትሽኝ ለማምላክ ነገርኩት። ከዛማ ላባዬ ነግረዋለሁ ብሎ ሄደ። ምን? አንቺ ውሻ! አንቺ ተረገምሽ። ስልክ የት አለ? ብርቄ! አቤት። ስልኬን አምጪልኝ። ሂጅ ስልኬን አምጪልኝ። እሺ። ቆይ ሳቂ። ከሳቅሽ 100 እጥፍ ነው የማስከፈልሽ። አታስፈራሪኝ። እሺ አሁን ተራሽ ነው። ዝም እላለሁ። ግድ የለም እኔ ነው ያድርገኝ። ምን ነው ህብስት? በደህና ነው እንደዚህ ትልቅ ሰው ላይ የምትጮይ? ብርቄ ይሄ ላንቺ አይገባሽ። ታያት። ግድ የለም ታያት። በአምላክ እባክህን አንሳው። ለምን ፈልገሽ ነው? ምን ማለት ነው? ይቺ ወስፌ ተጫወተችብኝ እኮ። ለአባዬ እንዳይነግረው ለማስቆም ነው። ምንድን ነው? ታመሻል እንደ አንቺ ልጅ? ወይ ስቀልድ እኮ ነው። በቃ ተይ። ስትቀልጅ ነው? አንቺ ጦሰኛ ጦስ ልትሆኝብኝ ነው አይደል ፍላጎትሽ? ጠብቂ ብቻ እሰራልሻለሁ። ይቺ ልጅ አደገኛ ነሽ ማለት ነው። ቆይ ንጉስ ምን አድርገው ነው? ብርቄ ቆመሽ የምታየኝ ናፍቄሽ ነው? ኧረ በፍጡም ልሄድ ነው። ኃይለኛ ማን ግን ደስ ሲል። አብነት ይሄ ነገር በጣም እያስጠላኝ። ምን አለ እዛ ገጠር ሄዳ ባይሆን። በንጉስ ምክንያት ነው? አዎ ንጉስ ነው። ምን አለ ባይገናኙ። ታፈሰ የተፈጠረውን እየነገረችኝ ነበር እና ደግሞ በጣም ተጨንቃለች። ዋናው ያልተጨነቀችውን እሷ ለምን ትጨነቃለች? እሱስ መጨነቋም የማይቀር። እየተናደድኩት በእኔ ነው። ምን እንደነካኝ አላውቅም። እየተበሳጨሁት ያለሁት በራሴ ነው። ደግሞ አንተ ምን አደረግ? በጣም ተበሳጭቼ ነበር። ከእሱ ጋር እያወዳደረችኝ እንደሆነ ሳስብ በጣም ተናደድኩ። ከዛ እንደምትወደው ጠየኳት። እንዴ? እና ምንም አላለችኝ። እባክህ ትውደደው ወይ አትውደደው አታውቅም። በስሜቷ ራሱ እርግጠኛ አይደለች። በአምላክ ምን ማለት ነው? ምን ማለት መሰለህ፣ በመሰረቱ እኔን አትወደኝም። ታዲያ ግን እኮ እሱን ትፈልገው ነበር። ለምንድን ነው የተናደድከው? አይ አይደለም፣ ስፈልገው አልነበረም ማለት ያልተናደድኩ። በአምላክ ተናደሃል። ይኸው ይታየኛል እኮ። ደግሞ ነገሮች በጣም ከመሄዳቸው በፊት ማስቆም ትችላለህ። አልችልም። ትችላለህ በአምላክ። ሁሉም ነገር ረጅም ርቀት ከመሄዱ በፊት እጇን ያዛትና እንጋፈጥ በላት። ዘዴ እንፈልግለት በላት። ሞት በዘዴ ሲፈታ ይቻላል። ሆኖም አያውቅም በጭራሽ። በአምላክ። አቤት። ከረፈደ በኋላ ነገሮችን መመለስ አልችልም። እሺ፣ ግን እኔ ያንን አለመቻል መቋቋም እችላለሁ። የእሷን ሞት ግን በምንም ሁኔታ መቋቋም አልችልም። በአምላክ እሱ እኮ እንዳይሆን ማድረግ ይችላል። ዓለምን ከአንተ የተሻለ አውቀዋለሁ። ንጉስ ምን ያህል ርቀት ሊሄድ እንደሚችል ታውቃለህ? እኔ አላውቅም። ህብስት አለም። ወይዬ ንጉስ፣ እንዴት ነሽ? ደህና ነኝ። እንዴት ነህ? እውነቱን ለመናገር
ሰላም መሆንሽን ፍለጋ አይደለም የደወልኩ። ታዲያ ለምንድን ነው? ልቤም መከተል ስላለብኝ። ልብ ምን አለ? ከጎንህ ትራመድ እያለኝ ነው። አንተ እየተራመድክ ነው እንዴ? አዎን እየተራመድኩ ነበር። እናንተ ቤት በስተጀርባ ባለው መንገድ እየተራመድኩ ነበር። ጥሩ አደረክ። ግን ቆይ እንዴት ወደኛ ሰፈር መጣ? ይህም የኔ ስራ አይደለም። ሁሉንም የልብህን ትእዛዝ ትፈጽማለህ ማለት ነው? አይ ሁሉንም አልፈጽምም። ግን እንዳልሁሽ አሸነፈ ነው። አልታገለው። እሺ ህሽታ ህሽ የሚያስብል ነገር በሌለበት ህሽ ማለት ያው ዝግብ ውጤት ነው። ልክ ነህ። ልርዳሽ በስቴ? እርዳኝ። ልብሽ የሚልሽን አድርጊ። መብረር የፈለግሽውን ያህል ብረሪ። ልክ ከኛ መንደር መተሽ ስታደርጊ እንደነበር። እሺ ጠብቀኝ፣ በቃ አሁን እመጣለሁ። ንጉሴ የልጅነቴ ከልጅነቴ ጀምሮ እንዳየውክ ለሚስትነት እንደፈለኩ ዛሬ ግን ልብህ እንደው ለተማ ሴት አሳልፈ ሰጣህ። ይሁን ግድ የለም። በርቄ አቤት አቤት እትዬ። በርቄ ቶሎ ብለሽ እስኪ ወፍራም ቡና አፍልልኝ። እሺ እትዬ። ስሚ። አቤት። ይኸውልሽ ቅድም ባየሽው ምክንያት አንዲት ንቀት አድሮብሽ የሆነ ነገር ብታሳይ ጥሩ ነገር አይፈጠርም። ወይ እትዬ እኔ እኮ ትልቅ ሰው ነኝ። ምን ይሁን ብዬ ነው እሷ እንዲያው ባለጌ ሆና እኔ እርሱን ምንቅ? አንቺ እርሶ አትበይኝ ወደዛ፣ እኔ አልወድም። እሺ እትዬ። በሂጂ። ስሚ ትሰሚያለሽ? ጸባይሽን አሳመርሽ ቁጭ በይ። ትልቅ ስራ ነው የምሰጥሽ። እሺ እትዬ። ቅድም ያየሻት የሴት ጎረምሳ ትልቅ ስራ ትፈልጋለች። ገባሽ? ገብቶኛል እትዬ። ጥሩ ልረጋጋና እንነጋገርበታለን። እሺ። እጅሽና አይምሮሽን አጠንክሪ። በጣም ትልቅ ስራ ነው የሚጠብቅሽ። ምንም እንዳታስቢ እትዬ፣ እንደው የምትጠብቂው በላይ በደንብ ዝግጁ ነኝ። እንግዲህ እሱን ማሳየት ነው። ፉከራና ሽለላ ምንም አይሰራም። እኔ በተግባር ነው የማምነው። ንጉስ ካልሽው ሰው ጋር ተቀጣጥራ ወጣለች። አረ በጣም ጥሩ። በዚህ ሰዓት ወጣች? አዎ አሁን ነው ወጣች። በሂጅና ቡናዬን አምጪልኝ። ስራው በደንብ የገባሽ ነው የሚመስለው። እሺ። ወጣሽ አይደል? ተቀጣጥራሽ ንጉስ ጋር ሄድሽ? ንጉስሽ ጋር እናያለን እንግዲህ አብረን። እንደው እንዴት ያለው ማመር ነው እናንተዬ! አቤት አቤት! ህብስቴ እንዴት ነህ? እንዴት ነሽ? ቆይ አንተ ግን እንዴት ነው ያ ሁሉ ሰፈር የምታውቀው? አዲስ አበባን እኮ የማሳይን ያህል ነው ማቃት። እዚህ ኑሮ ታውቃለህ እንዴ? የለም ኖሬስ አይደለም፣ እዚህ ዩኒቨርሲቲ ተማሪ ነበር። እውነቴን ነው? እውነቴን ነው። እንዲያ ነበር። ለ3 አመት ያህል ተምሬ ተውሁት። ገና አዲስ አበባን ይበልጥ አጠናኋት። ታዲያ ምን ዋጋ አለው? ምኑ ነው ዋጋ የሌለው? ሁለቱም። ትምህርቱም አዲስ አበባን ማጥናቱም? አዎን ትምህርቱም። እኔ እዚህ ስመጣ ታፈሰ እዚህ ነበረች። እምዬም ሰው አጣች። በቃ ልትሞት ሆነ። ውይ ያው አባታችን ካረፈ ቆይቷል። እኔ ጋም ደግሞ ተለያይተን አናውቅም። አንተስ ከብዶ ነበር? አዎን የህፃን ልጅ ያህል ባባ ልቋቋመው አልቻልኩም። ከዛስ? ከዛም የሷ ህመም ሲጠና መጨከን አቃተኝ። አንድ ነገር ብትሆንስ ብዬ ትቼው ሄድኩ። እውነት? አዎን ህብስት አለም፣ ከሷ በላይ ምን አለኝ? እሱስ ልክ ነው። እውቀቱ መኖሪያ መንገድ እንጂ መኖሪያ ምክንያት አይሆንም። እሺ አዲስ አበባን ስታጠናትስ? እሷ ልክ እንደ አንዳንድ ሴቶች ገልበናትና እና ምን ልቤ ከዚህ በላይ አውራ አላለኝም። ወይ አንተ ልብ። እውነቴን ነው፣ ብዙም አይወዳትም። አንቺ እንዴት ነሽ? ባልጠበኩት ደረጃ ደህና ነኝ።
ጎበዙኛለሁ ደግሞ እየፈራው አይደለም። ለምንም ነገር እንዳደነገጭ ያ ደግሞ ደፋር ያረጋሻል። ንጉስ ሀቤት በስታለ አመሰግናለሁ። ለምኑ? ለእውነተኛነትህ። እሱ እኮ አያስመሰግንም፣ መኖሪያ ነው እንዴ? ያስመሰግናል እንጂ። የሚያስመሰግን ወጣ ያለ ነገር ነው ብዬ አምናለሁ። ለምሳሌ ያንቺ እዚህ መምጣት፣ ልብሽን መከተል። እውነት አመሰግናለሁ። እንዴ እንዲያው በማያስቅ ነገር መሳቅ በራሱ ያስመሰግናል። ስለዚህ አንተንም አመሰግናለሁ። እንዴ ታፈስ፣ ምን እያደረግሽ ነው? በፈጠረሽ ምን አደረኩ አብነቴ? ቆይ ለምንድን ነው የኔን ልብስ የምታጣጥፊው? ቆይ ይሄ ምን ማለት ነው ታፈስ? ወይ ለዚህ ነው እንዴ? ይሄማ ቀን የታጠበ ልብስ ደርቆ ነው። ደርቆ እንደሆነማ እኮ ገባኝ። ታፈስ ስንቴ ልንገርሽ፣ አንቺ እንግዳ ነሽ። ታዲያ ምን ችግር አለው? ወይ ታፈስ፣ እውነት በጣም እንድሸማቀቅ እያደረግሽ። ምን ነው ታያለች ትዬ? ምንድነው 30 ደቂቃ ላልፈጀ ልብስ እንዲህ መሸማቀቅ? ተው እንጂ ጌትዬ። ጀመረሽ ደግሞ። ወይ አብነቴ ሞት አስቤበት አይደለም፣ ሆን ብለሽ ነው እንጂ ታፈስ። ሞት ስለ ተይ ተይ፣ እንዲህ እንዳገባ ካጓጓሽኝ በኋላማ ሳላገባ አልሞትም። አንዷን እርጉዝም ቢሆን ፈልጌ ያገባለሁ እንጂ። አረ ለምን ብለህ ፈልገን ነው እንጂ ወርቅ የመሰለችዋን ምንድረ። እውነት ታፈስ ግን ልክ አይደለም በእውነት የምታረጊው። ወይ አረ ምን ቁም ነገር አለው? ይልቅችን ላስቀምጥና ራስ ላቅርብ። ወይ አግባ 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 እያለኝ ነው። አሁንስ ያ ነገር የውሸትም ቢሆን ማፍጠን አለብኝ። ቤቱ ራሱ ያለ ወትሮ ያማረበትም መሰለኝ። ምን ነበር? ደጋግመሽ ስትደውይ ነበር። ከደወልኩልህ ከሰዓታት በኋላ ነው እንደዚህ ጅንን ብለህ ደጋግመሽ ስትደውይ ነበር የምትለኝ? ልገባ ነው። ለእኔ ምንም ለውጥ አያመጣም። ምንድነው ደግሞ ፊትህን በፍልጥ የተመታ አሪያስ መሰልከው? ሴትዮ ጤነኛ ነሽ? ግን ምን አይነት ንግግር ነው የምትናገሪው? አዎ እውነቴን ነው። በፍልጥ የተመታ ነው የሚመስለው ፊትህ። ውዱ ባለቤትሽ መቼ ነው የሚመጣው? ምን አውቃለሁ። ስራው እንግዲህ ወደ ዲፕሎማቲክነት ተቀይሯል መሰለኝ። የሁላችንም ስራ እንግዲህ እየተቀያየረ ያየነው ነው። ምን ማለት ነው? አንተም ልጅቷን ትተሃታል። የትኛዋ ልጅ? ስንት ልጅ አለ እዚህ ቤት? በፊትም ቢሆን አቅፌ ቁጭ ብዬ አላውቅም። እሺ እንግዲህ ካላወክ በሚል ነው። ምኑን? ንጉስ የሚባል ሰው አለ መሰለኝ። ንጉሴ ከሱ ጋር ነው ተደዋውላ የወጣችው። ምን? መቼ? መቼም የትላንትናውን ትውስታ ወይም ደግሞ የነገውን ትንበያ አልነግርህ። እሺ መቼ? ስንት ሰዓት ነው የወጣችሁ? ኧረ እንደውም ዘመን የላት በጣም ቆየች። እሺ የት ነበርሽ? የት? ነይ። በአምላክ ምንድነው እያሳመምከኝ ነው? ሳቅሽ። ነይ። ገና ምን አይተሽ? ዋጋሽን እየሰጠውሽ ብዙ ስቃለሁ። በአምላክ ትንሽ አላበዛሽውም? ግን ምኑን ነው ያበዛሁት? ዝም በይ፣ አፍሽን ዝጊ። ሁሉንም ነገር ረስተሽዋል። ሁሉም ነገር ተምታቶብሻል። በአምላክ ዝም በይ አልኩሽ። አንቺ ልጅ
አንቺን ለማዳን እየሄድን ያለውን ርቀት ከናካቴው ረስተሽዋል። ያለሽው እኮ አለም ቤት ውስጥ ነው። ሌላ ሰው እንዳትቀርቢ ብሎ ስንት ጊዜ ነው የነገረሽ? አንቺ ግን ከማታውቂው ሰው ጋር በምሽት ትሽከረከሪያለሽ። ቆይ ምን ማለት ነው? በጣም አበዛሹ። ትሰሚኛለሽ? የምታደርጊው ነገር ለእኔም ለአብነትም ለሁላችንም በጣም አደጋ ነው። ብዙም ነፃነት የወደደልሽ አይመስልም። እናማ ከዚህ በኋላ ከአብነት ቤት ውጭ የትም ቦታ ሄዳች። ምን? በደንብ አድርገሽ ሰምተሻል። የትም ሄዳች። ንጉስን እንዳላገኘው ነው አይደል እንደዚህ የምታደርገው? እንደፈለግሽ ማሰብ ትችላለሽ። እባክሽ አሁን አትጨማረቂብኝ። ለዛ ምክንያቱም ስለቀና እንደሚወደኝ ስላወቅ። ሌላ ግምት ልጨምርልሽ? ማለቴ ትወጂዋለሽ የሚለውን ጥያቄ መመለስ ስላልቻልሽ። ስለዚህ ቀንታ ነው። ግምትሽ ላይ ነው ሌላ ግምት የጨመርኩልሽ። ግን ደግሞ ትዕዛዙን ካቀለልሽው የሚመጣው ነገር በጣም ከባድ ነው። በአምላክ አትጥሪ። ምንም ሆነ ምን ልጁ በጣም አምሯል። ብትጠነቀቅ ይሻልሽ። ተውከኛል። እኔን ተውከኛል ንጉሴ። ለዚህ አንዱ ብለህ እድሌ 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 ወይኔ ማምላክ ወይኔ። ራስን ሰብስብ ማምላክ፣ ራስን ሰብስብ። ማን ነው? እኔ ነኝ። ክፈችው አላልኩም ነበርኩ። ይቅርታ። ምንድን ነው? እራት ነው ጌትዬ፣ እራት ላቅርብልህ? አይ አልፈልግም። ድጋሚ ይህን ጥያቄ ለመጠየቅ ክፍሌ እንዳታጓኪሽ። እሺ ጌትዬ። ግን ምን ነው የተበሳጨ ትመስላለህ? ውሃ ላምጣልህ? አልፈልግም አልኩሽ እኮ። ደግሞ ጌትዬ ምናምን እያልሽ አትጥሪኝ። አሁን ውጪ። እሺ። ሰይጣኖች። አይ አላልቅስም። አብነት። ህብስትዬ ደህና መሸሽ? ደህና ነኝ። ደህና ነህ? አለሁልሽ። ምን ነው ድምፅሽ? ምንም፣ እንዲሁ ነው። ከባምላክ ጋር ተጨቃጭቃችሁ ነው? አዎ፣ ግን እሱ ብቻ አይደለም። እና ቆይ ምን ተፈጠረ? በጣም ተጣልተናል። ልክ የመጀመሪያ ሰሞን እንደነበረው አስፈራረ። ወይ ህብስትዬ ምን ተፈጥሮ ነው? ተው እባክህ፣ ባናወራ ይሻለኛል። እሺ በቃ ነገ እናወራበታለን። መገናኘት አለብን። እሺ፣ እኔም ላወራ እፈልጋለሁ። አንቺማ ሰሞኑን ቺት እያደረግሽብኝ ነው አይደል? አንተ ደግሞ እንዴ! እውነቴን እኮ ነው። ጓደኝነታችን እኮ ጣል እያደረግሽው ነው። በቃ ነገ በደንብ እናወራለን። እሺ እናወራለን። በቃ ለማንኛውም እንደዋወል። እሺ ቻው። በቃ ንጉስ፣ እኔ አንተን ብዬ እዛ ገጠር ድረስ መጥቼ አንተ ግን ለዚህ ከተማ ሴት ብለህ ተውከኝ አይደል? ወይኔ አንተ ልጅነቴ ጀምሮ ምን ማለት እንደሆንክ ታውቃለህ። ግን አጠመደች ንጉሴ፣ አጠመደች። እያየኋት
ቤት ድረስ መታ ጠመደች። ጅማትረባ አንቱ ሴት አለቃትም ደግሞ ምን እንደነጠቅሽኝ አልገባሽም። ንጉሴን አለሜን ነጠቅሽኝ። ቆንጆ ስለሆንሽ ነው አይደል? አሁን የመልክሽ ሲጠፋ ምን እንደሚውጥሽ እናያለን። ያኔም ንጉሴም ምን እንደሚያደርግ